ዛሬ ደግሞ በዚህ ቪዲዮ የምንመለከተው በዩኒፎርምሊ አክሰለሬትድ ሞሽን ዙሪያ ያሉ የተወሰኑ ጥያቄዎችን አብረን የምንሰራ ይሆናል ማለት ነው። እንግዲህ ላስት ታይም እንደነገርኳችሁ ዩኒፎርምሊ አክሰለሬትድ ሞሽን ስንል ዩኒፎርም ተመሳሳይ ወይም ኮንስታንት ማለት ነው። አክሰለሬትድ አክሰለሬሽን ዩኒፎርምሊ አክሰለሬትድ ሞሽን ተመሳሳይ አክሰለሬሽን ያለው ማለት ነው። ሶ አንድን ጥያቄ በምናነበው ሰዓት ላይ ጥያቄ ውስጥ ኮንስታንት አክሰለሬሽን የሚባል ጽሑፍ ካለ ወይም ደግሞ if there is a constant rate of change of velocity ጥያቄውን ስታነቡት የፍጥነት ለውጥ ካለ አሊያም ደግሞ ኮንስታንት የሆነ አክሰለሬሽን ስፔሻሊ አስ ግሬድ 12 ስትሄዱ በአዲሱ ካሪኩለም ቫሪያብል የሆነበት አክሰለሬሽን ስለሌለ ጥያቄውን ስታነቡት ኮንስታንት አክሰለሬሽን ካለ አሊያም ደግሞ የፍጥነት ለውጥ ካያችሁ ከ10 ሜትር ፐር ሰከንድ ተነስቶ 20 ሜትር ፐር ሰከንድ መጣ፣ ከ20 ተነስቶ 10 ሜትር ፐር ሰከንድ መጣ፣ የፍጥነት ለውጥ ካለ ምን ጊዜም እነዚህን አራት ፎርሙላዎች የምንጠቀም ይሆናል ማለት ነው። but sometimes they can be also 5 አምስት መሆን ይችላሉ። አራቱ ግን ለኛ በቂ ናቸው፣ ከበቂም በላይ ናቸው። so let's see the first one። የመጀመሪያው ጥያቄ እንመልከት እስኪ። an automobile traveling at 5 meter per second, this is the speed 5 ሜትር ፐር ሰከንድ ነበር ፍጥነቱ። በጣም ጥሩ። እሺ our speed is how much? 5 ሜትር ፐር ሰከንድ። እሺ along a straight road በቀጥተኛ መስመር ላይ ነው እየተጓዘ ያለው። accelerate to 30 ሜትር ፐር ሰከንድ ፍጥነቱ ወደ ስንት መጣ? ጨመረ፣ አክሰለሬት አደረገ ወደ 30 ሜትር ፐር ሰከንድ in 5 seconds and our time is 5 seconds. so what's the magnitude of the acceleration? acceleration ይጠይቅ ነው። ጥያቄውን ስታነቡት acceleration የሚጽፍ አለ የለም? አለ። ኦር ጥያቄውን ስታነቡት የፍጥነት ለውጥ አለ የለም? አለ። የፍጥነት ለውጥ አለ ማለት አክሰለሬሽን አለ። አክሰለሬሽን አለ ማለት ስንት ፎርሙላ አለ? አራት ፎርሙላ አለ ማለት ነው። ከአራት ውስጥ የትኛውን ነው የምንጠቀመው የሚለውን ለማወቅ እዚህ ጋር ሁለት ቬሎሲቲ ነው ያለን። this one is our initial velocity, this one is our final velocity። የጠየቅነው ደግሞ አክሰለሬሽን ነው። so 1 2 3 4 አራቱን የሚይዝልኝ ፎርሙላ የትኛው ነው? እስኪ እንመልከት። የመጀመሪያው እንመልከተው። የመጀመሪያው ውስጥ v final or v initial የሚል ነገር አለ የለም? አለ። v final የሚል ነገርስ አለ። አክሰለሬሽን የሚል ነገርስ አለ። ታይም የሚል ነገርስ አለ። ሶ የመጀመሪያው ፎርሙላ አራቱንም ይዛል። ስለዚህ የመጀመሪያው ፎርሙላ መጠቀም ይችላል። የመጀመሪያው ፎርሙላ የሚላል v final is equal to v initial ሲደመር what? 80. our v final is how much? 30 meter per second. okay, and our v initial is 5 meter per second. okay, plus our acceleration is we don't know acceleration አችለን እናቆም። ታይም ስንት አለን? 5 ሰከንድ አለን። so 30 is equal to 5 plus 5a። ያው ይሄ ቁጥር ነው ፊደል ይዟል አይደመርም። 5 ነው ወደዚህ ብታሻግሩት -5 is equal to 5a። 30 ሲቀነስ 5 25 is equal to 5a divided by 5 divided by 5 acceleration is equal to 25 ሲካፈል 5 ሜትር ፐር ሰከንድ ስኩዌር። what does it mean 5 ሜትር ፐር ሰከንድ ስኩዌር? አክሰለሬሽኑ 5 ሜትር ፐር ሰከንድ ስኩዌር ነው ማለት ቦዲው በየሰከንዱ በ5 ሜትር ፐር ሰከንድ ፍጥነቱን እየጨመረ ነው። ለምሳሌ የመጀመሪያ ፍጥነቱ ስንት ነበር? 5 ሜትር ፐር ሰከንድ። ከአንድ ሰከንድ በኋላ ስንት ሆናል? በ5 ሲጨምር 10። ሁለተኛው ሰከንድ ላይ ሆነ በ5 ሲጨምር 15። ሶስተኛው ሰከንድ ላይ 20። አራተኛው ሰከንድ ላይ 25። አምስተኛው ሰከንድ ላይ ሆነ በ5 ሲጨምር 30 መጣ ማለት ነው። ያስማማም? ኦኬ ሌትስ ከም ቱ ዘ ሰከንድ ኩዌስችን። ሁለተኛው ላይ እንምጣ። ሁለተኛው ላይ ደግሞ ስንመጣ ቦዲ ኢኒሺያሊ አት ሬስት ይለናል። አት ሬስት ሲነሳ አት ሬስት ነበር which means ሬስት ላይ ነበር ማለት ቆሞ ነበር። ቆሞ ነበር ማለት ፍጥነቱ ስንት ነበር ማለት ነው? ወይም እረፍት ላይ ነበረ። አሁን እረፍት ላይ ነኝ ቆሜያለሁ። ፍጥነቴ ስንት ነው ማለት ነው? 0። so initially v initialu 0 ነበረ። accelerate at a rate of 4 meter per second square 4 meter per second square this is our acceleration 4 meter per second square ነው። እሺ how long will it take አለ። ምን ያክል how long ምን ያክል ታይም ይፈጅበታል? ኦኬ ምን ለማድረግ the body to travel 200 ሜትር ዲስታንስ ነው። 200 ሜትር ለመጓዝ ምን ያክል ታይም ይወስድበታል? so the initial acceleration time distance። ኦኬ ጥያቄውን ስታነቡ ጥያቄ ውስጥ acceleration የሚል ጽሑፍ አለ የለም? አለ። acceleration የሚል ጽሑፍ አለ ማለት ስንት ፎርሙላ አለ? አራት ፎርሙላ አለ። አሁን እንግዲህ acceleration አለ ማለት አራት ፎርሙላ አለ። የሚሰራው ይሄ ኮንሰፕት የሚሰራው አስ ግሬድ 12 ነው፣ እስከ ግሬድ 12 ነው። ከዛ በኋላ ግን acceleration ቫሪብልም ሊሆን ይችላል። so እነዚህን ፎርሙላዎች ላንጠቀም እንችላለን። የተለያየ ነገር ውስጥ ነው የምንገባው። አሁን ግን በአዲሱ ካሪኩለም በቃ እስከ ዩኒፎርምሊ አክሰለሬትድ ሞሽን ድረስ ስለሆነ ያለው አክሰለሬሽን አለ። ዝም ብለን ስንመለከተው አክሰለሬት እያደረገ ነው። በጣም ጥሩ። at a rate of 4 meter per second square if there is an acceleration we have how many formula? አራት። ነገር ግን እነዚህ አራት ፎርሙላዎች ስንት መሆን ይችላሉ? እንደነገርኳችሁ አምስትም ሊሆኑ ይችላሉ። አራቱን ከያዝን ግን በቂ ነው። so እንመጣና v initial acceleration time distance የሚይዘውን እንመጣለን። እስኪ የመጀመሪያው ፎርሙላ እንመለከተው። የመጀመሪያው ፎርሙላ ላይ v initial አለ የለም? አለ። ኦኬ አክሰለሬሽን አለ የለም? አለ። ታይም አለ የለም? አለ። ዲስታንስ ግን አለ የለም? የመጀመሪያው ፎርሙላ መጠቀም አንችልም። ሁለተኛውን ፎርሙላ እንመልከተው። v initial አለ የለም? አለ። አክሰለሬሽን አለ የለም? አለ። ታይም አለ የለም? ሁለተኛውን መጠቀም አንችልም ማለት ነው። እስኪ ሶስተኛውን እንመልከተው። v initial አለ የለም? አለ።
አክሰለሬሽንስ አለ ታይምስ አለ ዲስታንስስ አለ ስለዚህ ስንተኛው ነው የምትጠቀመው ሶስተኛው ነው የምትጠቀመው ዲስታንስ ኢኳል ቱ v initial t plus 1/2 at square our distance is how much 200 አይደለም 200 ሜትር v initialአችን ስንት ነው 0 ነው 0 በt ሲባዛ ይሄ እንዳለ 0 ነው 1/2 አክሰለሬሽናችን ስንት ናት 4 ታይማችን አናቃተም t square እንበለው 200 is equal to በሁለት አንድ በሁለት 2 t square ለማወቅ ለሁለት በሁለት ቢጣፋ t square is equal to 100 የጠቅነው ግን the time square or the time ምን የጠቅነው ወይስ time square time ምን የጠቅነው ስለዚህ እቺ መጥፋት አለባት አንድ ራዲካል ውስጥ ምንከተው እቺ በዚህ ብትጣፋ time is equal to አንድ ራዲካል of 100 is 10 second ማለት ነው ያስማማናል እሺ I think it's very easy ቀላል እንደሆነ ተስፋ አድርጋለሁ ወደ ሶስተኛው ደግሞ እንምጣ እስኪ ሶስተኛው ጥያቄ ደግሞ ሚላን a plane start from rest ይሄኛው የሚጀምረው ከሬስት ነው ማለት ከረፍት ነው የጀመረው ረፍት ላይ ነበር ማለት ፍጥነቱ ስንት ነበር መጀመሪያ ኢኒሺያሉ 0 ነበር is accelerate at 5 meter per second square accelerate ያደረገው በ5 ሜትር per second square ነው over a distance of በስንት ሜትር በ40 ሜትር what's the speed of the plane ስፒዱን ነው የጠየቅነው after traveling this distance ይሄን 40 ሜትር ከተጓዘ በኋላ ስፒዱ ስንት ይሆናል which means እቺኛው ኢኒሺያል ስፒድ ከሆነች እቺኛው ምን አይነት ስፒድ ልትሆን ነው ማለት ነው ፋይናል ስፒድ ነው የጠየቅነው ማለት ነው so 1 2 3 4 አራቱን የሚስ ፎርሙላ እንመርጣለን ማለት ነው እስኪ የመጀመሪያው ፎርሙላ እንመልከተው የመጀመሪያው ፎርሙላ ውስጥ v initial የሚል ነገር አለ የለም አለ ጎሽ አለ አክሰለሬሽን የሚል ነገር አለ የለም አለ ዲስታንስ የሚል ነገር አለ የለም አንጠቀሙም ሁለተኛው ፎርሙላ እንመልከተው v initial አለ የለም አለ አክሰለሬሽን አለ የለም አለ ዲስታንስስ አለ v finals አለ ስለዚህ ስንተኛው ነው የምትጠቀመው ማለት ነው ሁለተኛው ነው የምትጠቀመው ሁለተኛው ፎርሙላ የሚላል v final square is equal to v initial square plus 2as v final አችስ ነው ውዶቼ አናቀም v final square እንበለው v initial አችስ ነው 0 square ስንት ነው 0 ምን አለችን እዚህ ጋር 2 አክሰለሬሽን ስንት አለችን 5 ዲስታንስስ ስንት አለችን 40 2 ጊዜ 5 10 10 ጊዜ 40 400 v final square is equal to 400 አንድ ራዲካል v final ስንት ይሆናል 400 ከስኩዌር ስትወጣ 400 ከስኩዌር ስትወጣ 20 አለቀ ማለት ነው 20 ሜትር per second ማለት ነው that's all and let's see also the fourth one አራተኛውንም እንመልከተው እስኪ ምን ይላል አራተኛው ደግሞ look if you are running አለ እሺ run ብታደርጉ በ6 ሜትር per second ስፒዳችን 6 ሜትር per second ኢኒሺያል ነው ፋይናል ነው 6 ሜትር per second አናቀም በቃ 6 ሜትር per second ፍጥነት ብትሮጡ አለ and accelerate ፍጥነት ብትቀንሱ ስለዚህ ፍጥነት ከመቀነሳችሁ በፊት ያለቻችሁ ፍጥነት ኢኒሺያል ናት ማለት ነው ከዛ በኋላ ግን ምን ያደርጋችሁ ዲክሰለሬት ፍጥነት ቀነሳችሁ በስንት በ2 ሜትር per second ስኩዌር አንድ ቦዲ ዲክሰለሬት አርክቷል ማለት አክሰለሬሽኑ ሁሌ ኔጌቲቭ ነው ማለት አይደል አንድ ቦዲ ዲክሰለሬት አርክቷል ማለት if the sign or if the direction of the velocity and the acceleration are opposite የቬሎሲቲ እና የአክሰለሬሽኑ አቅጣጫ ኦፖዚት ከሆነ ዲክሰለሬት እያደረገ ነው ማለት ነው እዚህ ጋር ቬሎሲቲ ፖዚቲቭ ነው ኔጌቲቭ ነው ፖዚቲቭ ነው ስለዚህ ዲክሰለሬት አርክቷል ከተባለ የአክሰለሬሽኑ አቅጣጫ ምን መሆን አለበት ኔጌቲቭ መሆን አለበት ማለት ነው how long will it take ምን ያክል ታይም ይወስድበታል how long will it take you ምን ያክል ታይም ይወስድባቸዋል to stop ለመቆም ማለት ስትቆሙ ፍጥነታችሁ ስንት ነው የሚሆነው ስትቆሙ 0 which means our v final is 0 አለቀ በቃ ስለዚህ v initial acceleration time v final የሚይዘው ፎርሙላ መምረጥ እንደነገርኳችሁ ጥያቄ ውስጥ acceleration ያው ዲክሰለሬት ብሎ አስቀምጧታል እንደዚህ አይነት የሚል ጽፍ ካለ አራት ፎርሙላ አለን አምስት መሆን ይችላሉ እንደነገርኳችሁ አራት ፎርሙላ አለን ስለዚህ ከአራቱ የትኛው ነው የምትጠቀሙ የመጀመሪያው ፎርሙላ እንበርከተው የመጀመሪያው v initial አለ የለም ውዶቼ አለ ወንደርፉል acceleration አለ times አለ v finals አለ ስለዚህ ምን ተጠቀመው የመጀመሪያው ፎርሙላ ይሆናል ማለት ነው የመጀመሪያው ፎርሙላ የሚላል v final is equal to v initial ሲደመር what 80 our v final is how much v final ነው 0 what about our v initial 6 plus acceleration አችን ኔጌቲቭ 2 ታይም አናቆም t ብለን እንጻፈው እሺ I think እቺ ነገር አትታይም ትንሽ ደመቅ አድርግቼ እንጻፋት ማርከር ልቀይርላችሁ እሺ look v final ነው 0 what about our v initial 6 what about our acceleration ኔጌቲቭ 2 ታይማችንስ አናቆም t ነው 0 is equal to 6 ኔጌቲቭ 2 በት ሲባዛ ኔጌቲቭ 2 t ሁለቱ አይቀናነስም 6 ወደዚህ ብትመጣ ኔጌቲቭ 6 is equal to ኔጌቲቭ 2 t ለማወቅ ለኔጌቲቭ 2 ታካፍሉ እቺ በዚህ ብትጣፋ ኔጌቲቭ በኔጌቲቭ 6 ሲካፈሉት 3 ሰከንድ time our time is how much 3 ሰከንድ ማለት ነው ታይማችን ትሆናለች 3 ሰከንድ ትሆናለች ማለት ነው አለቀ እሺ but አላበቃም ግን ቀጥሎ ደግሞ ይላል how far
how far ሩቅ how far ምን ያክል ርቃል ዲስታንስ ነው የሚያሳየው will you go while decelerating ዲክሰለሬት ያደርጋችሁ ሄዳችሁት ዲስታንስ ላይ ይጠይቃችሁ አሁን ደግሞ ዲስታንስ እንፈልጋለን የመጀመሪያው ፎርሙላ እንደ የመጀመሪያው ፎርሙላ ውስጥ ዲስታንስ የሚባል ነገር ለመፈለግ ይመቻል ዲስታንስ አለው የለም ሁለተኛው እንመልከተው ሁለተኛው ውስጥ ዲስታንስ የሚል ነገር አለ እሺ ቪ ፋይናልስ አለ ሁለተኛው ውስጥ አለ ቪ ኢኒሻልስ አለ አክሰለሬሽንስ አለ ሁለተኛው ፎርሙላ መጠቀም ይችላል ሁለተኛው ፎርሙላ የሚላል ውዶቼ ቪ ፋይናል ስኩዌር ማለት ቪ ኢኒሻል ስኩዌር ፕላስ 2as ቪ ፋይናላችን ነው 0 ቪ ኢኒሻላችንስ 6 ስኩዌር ፕላስ 2 አክሰለሬሽን ኔጌቲቭ 2 ዲስታንስ አናቆም ዲስታንስ ነው 0 ስኩዌር 0 6 ስኩዌር 36 ሁለት ጊዜ ኔጌቲቭ 2 ያው ዲስፕሌስመንት ናት እቺኛው እሺ ግን ኔጌቲቭ 4s አለቀ እሺ ያው ሁለቱ አይቀነንስም እቺን ወደዚህ ብታሻግሯት 4s = 36 s ለማወቅ ለ4 ብትሰጡልኝ ዲስፕሌስመንት = 9 ሜትር አለቀ በቃ እንዴ ዳንዬ ሶስተኛውን መጠቀም አንችልም ወይ ሶስተኛውንም እኮ ዲስታንስ አለው ቪ ኢኒሻል አለው አክሰለሬሽን አለው ታይምም ደግሞ አግኝተናል ሶስተኛውን ብንጠቀም ምን ችግር አለው እንችላለን ሶስተኛውን መጠቀም አለቀ ሶስተኛውን እንጠቀም እስኪ ዲስታንስ = v ኢኒሻል t ሲደመር 1/2 at ስኩዌር ዲስታንስ = what's our v ኢኒሻል v ኢኒሻላችን ነው 6 ታይማችን ስንት ነው የመጣችልን ታይም 3 እንክተቱልኝ እዚህ ፕላስ 1/2 our acceleration is how much -2 our time is how much ታይማችን ስንት ናት 3 ከላይ ግን ምን አለቻት አሁን ስኩዌር አለቻት 6 ጊዜ 3 ውዶቼ 18 ፕላስ በሁለት ጣፋል ፖዚቲቭ ኔጌቲቭ ናል 3 ስኩዌር 9 18 ሲቀነስ 9 ሜትር አለቀ በቃ አይ ቲንክ የሚከብድ አይመስለኝም አይደለም አይ ዳንዬ አራተኛውንስ ብንጠቀም አራተኛውም እኮ ዲስታንስ የሚል ነገር አለው ቪ ፋይናል አለኝ ቪ ኢኒሻል አለኝ ታይም ማግኝቻለሁ አራተኛውን ብንጠቀም የተለየ መልስ ይመጣል አይመጣም ይኸው የተሰጣችሁን ሶስቱንና የተጠቃችሁትን አንዱን በአጠቃላይ አራቱን ኳንቲቲዎች ካሟላ ኮምፕሊት አድርጎ ከያዘ ፎርሙላውን መጠቀም ይችላልላችሁ አራተኛውን ብንጠቀም ተመሳሳይ መልስ ነው የሚመጣው አራተኛው ፎርሙላ እንጠቀም አራተኛው ፎርሙላ የሚላል ዲስታንስ = v ፋይናል + v ኢኒሻል / 2 ታይምስ ዋት t ይሄው አለቀ v ፋይናላችን ስንት ነው 0 v ኢኒሻላችንስ 6 / 2 our ታይማችን ስንት ናት ታይም ስንት መጣል እዚህ ጋር 3 0 ሲደመር 6 ሲካፈል 2 3 ሲባዛ ስንት አለ እዚህ 3 ጊዜ 3 9 ሜትር መጠቀም ይችላል ማለት ነው ይደዝም ማትረ ያስማማ ነው አምስተኛውን ደግሞ እንመልከት ሚልና ረነር ስታርት ፍሮም ሬስት አሁንም ከሬስት ነው የጀመረው which means ፍጥነቱ ስንት ነበር ማለት ነው ሲነሳ 0 ነበር የትኛው ስፒድ v ኢኒሻሉ moves in a straight line በቀጥተኛ መስመር ላይ ሄደ ነው with constant acceleration ኦኬ አክሰለሬሽኑ ኮንስታንት ነው አለኝ አክሰለሬሽን ተሰጥቷል አልተሰጠም ጉድ እኮ ነው and cover a distance of 400 ሜትር ዲስታንስ ሰጥቶኛል 400 ሜትር ይለኛል in 8 ሰከንድ ታይም ሰጥቶኛል 8 ሰከንድ አለቀ ጥያቄውን ስታነቡት አክሰለሬሽን የሚጽፍ አለ የለም አለ ጥያቄውን ስታነቡት አክሰለሬሽን የሚጽፍ ካለ ስንት ፎርሙላ አለ አራት ፎርሙላ አለ እንደተነጋገርነው ሶ አሁን v ኢኒሻል ዲስታንስ ታይም እና a ላይ ቴክኖ ምንድነው ፋይናል ቬሎሲቲ 1 2 3 4 አራቱን የሚይዝልኝ ፎርሙላ አለ የለም አለ እስኪ እንመለከተው የቱ ነው አራቱን የሚይዝልኝ v ኢኒሻልንም v ፋይናልንም ዲስታንስንም ታይምንም የሚይዝልኝ አራተኛው ፎርሙላ አይደል አራተኛው ፎርሙላ የሚላል አራተኛው ፎርሙላ እንመልከት እስኪ ዲስታንስ v ፋይናል + v ኢኒሻል / 2 ታይምስ ዋት ቲ ለናል ዲስታንሳችን ስንት ነው ውዶቼ 400 ቪ ፋይናላችን ስንት ነው አናቀም ቪ ፋይናል እንበለው ቪ ኢኒሻላችን ስንት ነው 0 ነው ጎሽ ሲካፈል አቀለለልና ታይማችን ስንት ነው 8 ሰከንድ 400 = ቪ ፋይናል ሲደመር 0 ቪ ፋይናል ነው ስለዚህ ቪ ፋይናል / 2 ቀረኝ እዚህ ጋር 8 አለችኝ በ2 4 400 = 4 ቪ ፋይናል ሆነ ማለት ነው ቪ ፋይናል ለማወቅ ለ4 ብታካፍሉኝ v final is equal to 100 ሲካፈል 4 100 ሜትር per second which means በየሰከንዱ በ100 ሜትር እየሄደ ነው ፋይናሊ ማለት ነው እሺ and the second one the time required to cover half of the total distance ምን ያክል ታይም ነው የሚፈጀው ምኑን ለመጨረስ half of the total distance አጠቃላይ ዲስታንሱ ስንት ነው 400 ታይም ነው የጠየቅነው መቼ ዲስታንሱ ምን ሲሆን የ400 ግማሽ ማለት ነው ዲስታንስ ኦቨር 2 ሲሆን አለቀ ስለዚህ ምን ተሰጥቶኛል ማለት ነው እንግዲህ እስቲ እቺን በደንብ አርተን እንስራ ይኸው 400 ሜትርም ከቨር አደረገ 400 ግማሽ ማለት 200 ነው half of the total distance ማለት 200ም ከቨር አደረገ ዞሮ የተነሳው ከስንት ነው ከዜሮ ነው አይደል ስለዚህ 400ም ጨረሰ 200 ላይም ደረሰ ዞሮ መነሻው አይቀየርም ተግባባራ መጨረሻው እንጂ የሚቀየረው መነሻው አይቀየርም ስለዚህ መነሻው አትቀየርም v ኢኒሻላችን 0 እንደሆነች ናት አለች እሺ ዲስታንሳችን ስንት ሆነ
የሙሉን ግማሽ ማለት 200 ሜትር ሆነ ማለት ነው። ጎሽ እሺ ታይማችን 8 መውሰድ እንችላለን አንችልም? የጠየቅነው ታይም ነው። ለምን 8 ሰከንድ ማለት ምን ያክል ዲስታንሱን ከቨር ለማድረግ የወሰደበት ነው። ዲስታንስ ኦፍ 400 ሜትር ኢን 8 ሰከንድ 400ን ከቨር ለማድረግ ነው 8 የወሰደበት። 200ን ከቨር ለማድረግ ምን ያህል ይወስድበታል? የ8 ግማሽ ነው ማለት አንችልም። because it's acceleration አክሰለሬት እያደረገ ነው እየጨመረ ነው የመጣው። ኮንስታንት አይደለም ስፒዱ ኮንስታንት ቢሆን ኖሮ ለግማሹ ዲስታንስ ግማሽ ታይም ልትሉኝ ትችሉ ይሆን ነበረ። አሁን ግን አናውቅም። ታይም ነው የጠየቅነው። ታይሙ ምን ያክል ነው? ኦኬ ሌላ የተሰጠኝ ነገር አለ? የለም። ዲስታንስ 200 አደረግን ቪኒሻል 0 ታይም አናውቅም። ቪ ፋይናል ይሄን መውሰድ እችላለሁ አልችልም? ይሄኛው ቪ ፋይናል ስንተኛው ዲስታንስ ላይ ነው ያለው? 400 ሜትር ላይ ያለው ቪ ፋይናል ነው። ስለዚህ ይሄኛው ቪ ፋይናል መውሰድ አንችልም። ሶስት ነገር ብቻ ነው ያለኝ። ሁለት ጊቭን አንድ ደግሞ ሪኳየርድ መስራት እችላለሁ አልችልም? የግድ ዩኒፎርምሊ አክሰለሬትድ ሞሽን ኢኩዌሽኖቹ ስንጠቀም 4 ኳንቲቲዎች ሊኖሩን ይገባል። 3ቱ ጊቭን አንደኛው ደግሞ ሪኳየርድ የሆነ ማለት ነው። ኦኬ ስለዚህ ሌላ 200 ሜትርም ሆነ 400 ሜትርም ሆነ ኮንስታንት የሆነ ነገር ማይለዋወጥ ነገር ምን ሊኖርን ይችላል? 400 ሜትር ላይም ብትሄዱ 400 ሜትር ላይም ሲደርስ ተመሳሳይ ነው። 200 ሜትር ላይም ያው ተመሳሳይ ነው። 100 ሜትር ላይም ተመሳሳይ ነው። አሁን ቪኒሻል ተመሳሳይ ነው አይደል? መነሻው 400 ሜትርም ተጓዘ 200 ሜትርም ተጓዘ መነሻው ተመሳሳይ ነው። ዲስታንስ ተሰጥቶኛል ኦልሬዲ። ተመሳሳይ የሆነ ሌላ ሊጠቀመው የሚችለው ነገር ምን አለ? it says constant acceleration ኮንስታንት ይላል። ስለዚህ 200 ሜትር ላይ የሚያለው አክሰለሬሽን 400 ሜትር ላይ የሚያለው አክሰለሬሽን ኮንስታንት ነው። ስለዚህ አክሰለሬሽንን መፈለግ ይችላል ማለት ነው። አክሰለሬሽንን መፈለግ እንዴት ይችላል? ይሄው አክሰለሬሽንን ስትፈልጉ ቪኒሻል 0 አላችሁ። ታይም ከቅድሙ በመጠቀም 8 ሰከንድ አላችሁ። ሌላ ቪ ፋይናል ደግሞ ስንት መቶልኝ ነበር? 100 መቶልኝ ነበር። ምንም ችግር የለም። 100ም ቢሆን 150 ላይም ቢሆን ለውጥ አይኖረውም። ቪ ፋይናሉ አክሰለሬሽኑ አክሰለሬሽን መፈለግ ይችላል። እነዚህን አራቱን በመጠቀም የትኛው ፎርሙላ በመጠቀም ቪ ፋይናል ኢዝ ኢኳል ቱ ቪ ኢኒሻል ሲደመር 80 ቪ ፋይናላችን ነው 100 ቪ ኢኒሻላችንስ 0 አለቀ። አክሰለሬሽን አናውቅም። ታይም 8 አይደለም 8 ጊዜ ኤ 8 ኤ ለማወቅ ለ8 በ8 ቢታፋ አክሰለሬሽን ኢዝ ኢኳል ቱ በ4 25 በ4 2 25 ሲካፈል 12.5 ሜትር ፐር ሰከንድ ስኩዌር። ስለዚህ ቢን ለመስራት ቢ ምንድን ነበር የተሰጠኝ? ቪ ኢኒሻል ተሰጥቷቸዋል 0 ዲስታንስ ተሰጥቷቸዋል 200 ሜትር ሃፍ ስለሚል ታይም ነው የጠየቅነው። አክሰለሬሽን ኮንስታንት ነው። የመጀመሪያዎቹን ጊቭኖች በመጠቀም አይ ለምን ቪ ፋይናል አርክተን ተሰራን ቪ ኢኒሻል ዲስታንስ እና ታይም አለኝ ወይ እኮ እነዚህ ሶስቱ ካሉኝ እነዚህ ሶስቱን በመጠቀም አክሰለሬሽን መፈለግ አልችልም? እችል ነበር ግን ያው ቀለል የሚለው ሜትድ መርጬ ነው። ምንም ችግር የለም። እነዚህንም ተጠቅመን ስራ ካላችሁ ቪ ኢኒሻል ዲስታንስ ታይም ተጠቅመን አክሰለሬሽን መፈለግ ይችላል። እንዴት አድርተን ይኸው ዲስታንስ ኢዝ ኢኳል ቱ ቪ ኢኒሻል ቲ ፕላስ 1/2 80 ስኩዌር ዲስታንሳችን ነው 400 ቪ ኢኒሻላችን ነው 0 ሲባዛ በታይም 0 1/2 አክሰለሬሽን ስንት ነው? አናውቅም። አክሰለሬሽን ነው የምትፈልጉት። ታይም ስንት ነው? 8ኛው ታይም ላይ ያለው 400 ስለሆነ እዚህ ጋር ታይም ለምን 4 አልተጠቀምክም ቲቸርዬ? ቢኮዝ እንዴት ተጠቀማለሁ? ዲስታንሱ 400 ሜትር ሲጓዝ የፈጀበት ታይም 8 ነው። 8 ስኩዌር 400 ኢዝ ኢኳል ቱ 1/2 ኤ 8 ስኩዌር 64 በሁለት አንድ በሁለት 32 ኤ ለማወቅ ለ32 አካፍሉልኝ። እዚህ ጋር 32 በ32 ሶ አወር አክሰለሬሽን ኢዝ ኢኳል ቱ እንግዲህ ይሄንን ብትሰሩት እንግዲህ በ4 ይሄ 100 ነው። ይሄንን በ4 ብታካፍሉት 8 ነው። 100 ሲካፈል 8 ያው 12.5 ሜትር ፐር ሰከንድ ስኩዌር ነው። አለቀ። ሶ አሁን አክሰለሬሽን አግኝተናል 12.5 ሜትር ፐር ሰከንድ ስኩዌር። የምንፈልገው ታይም ነው። ቪ ኢኒሻል አለ ዲስታንስ ሃፍ ኦፍ ዘ ቶታል ዲስታንስ ነው የሚለው ሙሉ 400 ነው። ሃፉ 200 ነው። ታይም ነው የምንፈልገው። አክሰለሬሽን አለ። አራቱን የሚይዝልኝ ፎርሙላ መፈለግ። አንደኛው ይይዛል አይዝም ዲስታንስ የሚባል ነገር የለውም። ሁለተኛው ይይዛል። ሁለተኛው ውስጥ ቪ ፋይናል የሚል እንትን አለች ኳንቲቲ አለች። ቪ ፋይናል የለችንም እዚህ ውስጥ። ሶስተኛው ይይዛል። ሶስተኛው ድብ እናድርገው ይይዛል። ይሄውም ዲስታንስ ኢዝ ኢኳል ቱ ቪ ኢኒሻል ቲ ፕላስ 1/2 ኤቲ ስኩዌር አርክተር መስራት እንችላለን ማለት ነው። አለቀ። ዲስታንሳችን ስንት ነው? 200 ቪ ኢኒሻላችን ነው 0 ሲባዛ በታይም 0 1/2 አክሰለሬሽናችን ነው 12.5 ታይማችንስ አናውቀውም ቲ ስኩዌር ነው 200። ኦኬ ይሄንን ምን ማድረግ ትችላላችሁ? አለ ኦኬ እንጨርሰው በዚህ 200 ኢዝ ኢኳል ቱ በሁለት አንድ በሁለት 6.25 ላይ መጣው አይ ቲንክ አይደለም ቲ ስኩዌር ለማወቅ ለ6.25 ለ6.25 ብታካፍሉኝ ይሄ በዚህ ቢጣፋ ቲ ስኩዌር ኢዝ ኢኳል ቱ 200 ሲካፈል ለ6.25 ዝም ብለ በካልኩሌተር መስራት እንችላለን። ምንም ችግር የለም። ኦኬ 200 ሲካፈል ለ6.25 32 ያው እኔ በካልኩሌተር ማምስ ሆነኝ
32 አለቀ። ራዲካል ስትከቱ t = 1 ራዲካል ኦፍ 32 አንድ ራዲካል ኦፍ 32 እስኪ ስንት ይመጣል? 5.65 ሰከንድ which means ምን ማለት ነው በሌላ አማርኛ 200 ሜትሩን ከቨር አድርጎ ለመጨረስ የፈጅበት 5.65 ነው። አያችሁ ሃፍ እንዳልሆነ ዲስታንሱ 400ን በ8 ሰከንድ ይጨርሳል ማለት 200ን በ4 ይጨርሳል ማለት አይደለም because the speed is not constant here. It is a uniformly accelerated motion. Okay, let's see the third one. ሶስተኛውን ደግሞ ሲን እንስኪ what is the distance አለ ዲስታንስ ነው የጠየቅነው። እሺ ሲ ላይ ዲስታንስ ነው የጠየቅን። እሺ covered in 1/2 of the total time. ቶታል ታይሙ ስንት ነበር? 5.65 እንዳትሉኝ። ቶታል ታይም ማለት ይሄው ቶታል ዲስታንሳችን 400 አልነበረም? 400 ከቨር ለማድረግ የወሰደበት ቶታል ታይም ስንት ነበር? 8 የ8ን ምን ግማሽ ታይማችን ስንት ቢሆን 4 ሰከንድ ቢሆን የሚለው ገለበጠው። አየህ ጉደኛ ነው አንተ። ቀደም ታይም ጠየቀ ዲስታንሱን ሃፍ አድርጎ፣ አሁን ደግሞ ዲስታንስ ጠየቀ ታይሙን ሃፍ አድርጎ። አለቀ። እሺ ዞሮ ሃፍ ኦፍ 4ኛው ሰከንድ ላይ ምን 8ኛው ሰከንድ 6ኛው ሰከንድ ላይ ማን አይቀየርም። ቪ ኢኒሻል መነሻችን ያው 0 ነው። ከዛ በኋላ ነው ለውጥ የተፈጠረው። ስለዚህ መነሻችን 0 ስለሆነ ቪ ኢኒሻላችን 0 ነው እንደተለመደው። ሌላ ደግሞ ማን ይኖረናል? ኮንስታንት አክሰለሬሽን ስለሚል አክሰለሬሽኑ አይለዋወጥም። በቃ አሁን ቪ ፋይናል ይቀየራል። ለምን 8ኛው ሰከንድ ላይ ያለው ቪ ፋይናል እና 4ኛው ላይ ያለው አንድ አይደለም። ዲስታንስ ይቀየራል። 8ኛው ሰከንድ ላይ ያለውና 4ኛው ላይ ያለው አንድ አይደለም። አክሰለሬሽን ግን ኮንስታንት ናት። አክሰለሬሽን ስትመጣለች 12.5 አክሰለሬሽንን መጠቀም ይችላል። 12.5 ሜትር ፐር ሰከንድ ስኩዌር 1 2 3 4 አራቱን የሚይዝ ፎርሙላ መምረጥ። አንደኛው አይዝም እንደምታዩት፣ ሁለተኛው አይዝም፣ ሶስተኛውስ ይይዛል። ሶስተኛው እንጠቀም። ዲስታንስ = v ኢኒሺያል t + 1/2 80 ስኩዌር። ዲስታንሳችን ስንት ነው አናውቀውም። v ኢኒሺያላችን 0 ሲባዛ በታይም 0 1/2 አክሰለሬሽናችን ስንት ነው 12.5 ታይማችን ስንት ነው 4 ዋት ስኩዌር 1 ሁለተኛ ሲባዛ በ12.5 4 ስኩዌር 16 በ2 8 ጊዜ 12.5 ስንት ይመጣል ማለት ነው? 8 ጊዜ 12.5 100 our distance is 100 ሜትር ማለት ነው። so half of the total time 8 ነው። በ4 ሰከንድ ውስጥ ከቨር የሚያደርገው 100 ሜትር ነው ማለት ነው። ይሄን ይመስላል። እጅግ በጣም ነው የምወዳችሁ።